እንግዲህ ጋይስ አሸዊናው እንደቀጠለ ነው። ትላንትና የንግስቷ ሩታ እንግዲህ ሀፒ በርዝዴዋን እንዳከበርን ሁላችንም እናውቃለን። እንግዲህ ያው አንዳንዴ የሰው መውደድ ሲኖራችሁ የሰው ፍቅር ሲኖር እጅጉኑ ደስ ይላል። እውነቱን ለመናገር ማለት ነው። በቃ ሰው ይስጣችሁ የሚባለው ለዚህ ነው። በቃ የሰው ፍቅር፣ የሰው መውደድ፣ ከሰው ጋር መግባባትን የመሰለ ነገር የለም። እውነቱን ለመናገር ማለት ነው። አንዳንዴ የዋህ ልብ፣ ቅን ልቦች እንደዚህ በይፋ ያስታውቃሉ ማለት ነው። ማለት እሷ ወታኔ እንዲህ ነኝ እኔ እንደዚህ ነኝ ባትልም እንኳን ምን ያህል በሰው ውስጥ ምን ያህል በሰዎች ልብ ውስጥ እንዳለች እና ምን ያህል ቀና ሰው እንደሆነች እንዲሁም መገመት አይከብድም ብዬ ነው የማስበው። እና ዛሬ እንግዲህ እንደሚታወቀው ትላንትና የሩታ ጓደኛ ወይም ደግሞ ደስታ ሩታ እንግዲህ ደስታዬ ስሙ ደስታ ነው፣ እኔ ደግሞ ደስታዬ ብዬዋለሁ የኔን ደስታ በሱ ውስጥ ስላገኘሁት እያለች ሰሞኑን ስትመሰክርለት ነበረ፣ ሲገናኙ ማለት ነው። እንግዲህ ትላንትና አልተመቸኝም ነበረ እያለ ነው። ያው ሰሞኑን እሱም ድብድብ ላይ ነበረ፣ ብዙ ነገሮች ደርሰውበታል፣ ታግቶ ነበረ ደስታ ማለት ነው እንዳየ ነው። በዚህ አጋጣሚ ሄርሜላ ናት እንደዚህ ያደረገችው እያላችሁ የምትቆጡ ሰዎች ማለት ነው ጤነኛ ናችሁ? ሄርሜላ እኮ ደስታን ምንም ነገር አታደርገውም በነገራችን ላይ ማለት ነው። እንደውም ሄርሜላ ደስ ነው የሚላት። ለምን ሩታ ከደስታ ጋር ብትቀጥል ህይወቷን ከደስታ ጋር ብታቀና ሩታ እጅጉኑ ነው የምትደሰተው። ለምን ሄርሜላ እጅጉኑ ነው የምትደሰተው? ይቅርታ ለምን ካላችሁ አብርሽን ትታው ሩታ ከደስታ ጋር ከሆነች አብርሽ ደግሞ የሄርሜላ ነው የሚሆነው ማለት ነው። ስለዚህ ሩታ ሄርሜላ ናት ያስደበደበችው፣ ሄርሜላ ናት እንደዚህ ያደረገችው በገንዘብ እያላችሁ እንዲሁ ከመሬት ተነስታችሁ የምታወሩ ሰዎች እኔ የምሬን ነው የምላችሁ ከራሳችሁ ጋር ናችሁ ብዬ አላስብም። ምክንያቱም ሄርሜላ በፍጹም ደስታን አታስደበድበውም፣ በፍጹም ማለት ነው። ይልቁኑ ሄርሜላ ደስ ነው የሚላት። በቃ እንደው ወስዶ በገላገለኝ ብላ እንግዲህ እኔ እንጃ ስለቱላ ሳታደርግ አቀርም ሄርሜላ ማለት ነው። እየምሬን ነው የምላችሁና ሄርሜላ ደስታን ታስደበድባለች የሚለውን ነገር እኔ አልቀበለውም። እና ደስታ እንግዲህ እንዳይለው ከሆነ ትላንትናና ከትላንት ወደ አልተመቸኝም በርዝዴሽ ላይ ስላልተገኘው ይቅርታ ማለት ቪዲዮ ላይ ስላልተገኘው ማለት ነው እንጂ በስልክ ብዙ ነገሮችን አውርተናል፣ ብዙ ነገሮችን ሼር ተደራርገናል ብሏል። እንግዲህ ሩታማ አውቃለሁ ብለዋለች። ያው እሱ ስለታገተ ምናምን ነገር ነው። እና እንግዲህ እንደዚህ እንደምታዩት ቤቷ ድረስ መጥቶ በርዝዴዋ ለማክበር ቤቷ ሲመጣ አቶ አበጋዝ ደግሞ እንግዲህ ኮቴው ነው መሰለኝ የሚሸተው ኮቴክ ነው የሚሸተው ብለዋለች። እንግዲህ ሩታ ማለት ነው እንዴት ነው እኔ እዚህ ስመጣ ሁሌም እዚህ የሚመጣው ብሎ ሲጠይቃት ኮቴክ ነው የሚሸተው አላለችው። ሩታ እኮ ቅኔዋ ጋይስ አይጠገብም። የምሬን ነው የምላችሁና እዚህ ጋር እንግዲህ እንደምታዩት አበጋዝ መጥቶ በር ሲያንኳኳ ማን ነው ብለው ሁለቱም ተገለማምጠው ጋይስ ተገለማምጠው እያዩት ነው ማለት ነው። የአስተያየት ጥግ ነው የምታዩት እዚህ ጋር ማለት ነው። እንግዲህ አብርሽም እንግዲህ የልጄ እናት ናት ብሎ ፎቶ አሳጥቦ እንዲሁም ደግሞ አበባ ይዞ ሲመጣ ሩታና ደስታ ደግሞ እንግዲህ ተገናኝተው ደስታም እንግዲህ አበባ ይዞላት ነው የመጣው። እንዲሁም ደግሞ የአንገት ሀብል ይዞላት መጥቶ እዛ ፕሮግራም ላይ እያሉ አቶ አበጋዝ መጥቶ ይኸው እና እዚህ ጋር እንደምታዩት እንግዲህ ደስታቸውን እያደፈረሰ ይገኛል ማለት ነው። በነገራችን ላይ ማለት ነው ማለት እኔ ግራ ይገባኛል የአብርሽ ነገር ማለት ነው። አንዳንዴ የሆነ የዋህነቱ የሆነ ደግሞ በቃ ብቻ ያወዛግባል የአብርሽ ሁኔታው ማለት ነው። ማለት ሰው እንዴት ነው በዚህ ያህል የሚዛባው? አለ አይደለ? የሆነ አቋም እንዳይኖረው ያደረገው ነገር ምንድን ነው የሚለው ጉዳይ እኔ ሁሌም ጥያቄ ነው የሚሆንብኝ ጋይስ። እና እዚህ ጋር እንዳያችሁት እንግዲህ የሩታዬን ፎቶ አሳጥቦ እንዲሁም ደግሞ ቀይ አበባ መቼም ለፍቅረኛ ነው የሚሰጠው። እና ሩታ እናንተ ከተፋታችሁ ወደ ቀይ አበባ ለምንድን ነው ያስፈለገው?
ለምን ሆነ ያስፈለገው? ፎቶ እንደሆነ ያው አብረው ነው የሄደው የተነሱት ጋይስ። ሩታዬም እንግዲህ እንዳልኳችሁ ወደ ድራማው ተቀላቅላለች እና ያው ፎቶ የተነሳችሁበት መኪና የአብርሽ ነው። ምናልባት እንግዲህ በሌሎች ሰዎች ሊወስዱላትም ሊሆን ይችላል። አይዶን ነው ግን ያው የአብርሽ ነው ማለት ነው። የሉሊ አባት መኪና ነው። አዎ እኛ አያመልጠንም በነገራችን ላይ እና እዚህ ጋር እንደምታዩት ስጦታውን ልቀበለው ወይስ አልቀበለውም እያለች ነው እንግዲህ። የሩታ ደስታ ደግሞ ተቀበዩና በኋላ እንጥለዋለን ኮተቱን እያላት ነው ጋይስ። ከዛማ አብርሽዬ በመጣው እግር ስጦታውን ሰጥቶ መልካም ምኞቱን ገልጾ ሌላ ጊዜ እመለሳለሁ ብሎ እየከፋው ሄደ። ስለረበሽኳችሁ ይቅርታ ብሎ ሩታም እንግዲህ ችግር የለውም እያለችው ነበረ። ያ እየከፋው ነው በነገራችሁ ላይ አያችሁ እዚህ ጋር ፊቱ ምን እንደሚመስል። ወይ አብርሽ ያሳዝናል አንዳንዴ ማለት ነው ጋይስ። እና ስጦታውን ቁጭ አድርጎ ሩታም ስጦታውን ተቀበለችው። ከዛማ በኋላቸው ተባብለው አብርሽ እንግዲህ በመጣበት እግር ከበሩ ተመልሶ ወደ መጣበት ቦታ ተመለሰ። ከዛማ ጋይስ ሩታና ደስታ ጊዜያቸውን አብረው ለማሳለፍ እንዲሁም ደግሞ ምሳ ልጋብዝሽ፣ ምሳ አብረን እንብላ እያላት ነበር እና እዚህ ጋር ሩታዬ በጣም ደስ ብሏታል። ምሳ አብረን እንብላ ሲላት በጣም ፊቷ ፈገግ ብሏል። አብርሽ እንግዲህ ከሄደ በኋላ ተመልሶ ቃልሽን ግን ለምንድን ነው የምታጥፊው ብሎ የሆነ ነገር ለመፍጠር ሞከረና ከዛ ደግሞ በቃ ውስጡ እምቢ ስለው ደግሞ ድጋሚ ተነስቶ ወጣ መሰለኝ ጋይስ። የአብርሽ ጉዳይ ማለት ነው። እናማ እዚህ ጋር እነሱ ሁለቱ ፍቅራቸውን እየተገላለጹ እያወሩ ምናምን እየተጨዋወቱ ከዛማ ለምንድን ነው ውጪ ወተን ምሳ እማልጋብዝሽ እንዲሁም ደግሞ ለምንድን ነው ፈታ እማላደርግሽ በበርዝዴሽ ቀንማ ቤት ቁጭ ማለት የለብሽም እያላት ነው። ደስታ እንግዲህ ያው ሩታም እንግዲህ ደስ ብሏታል። በነገራችን ላይ እራትም እዛው እንጋብዝሻለን ስላት ደስ ብሏታል። እንግዲህ ያው ጋይስ እኔ አብርሽ ግን አሳዝኖኛል። ለምን እሱም በራሱ በኩሉ ማለት ይሄኛው ሲመጣ አብርሽም ስጦታ ይዞ ሲመጣ አይገርምም? አብርሽም ትላንትና አልተመቸኝም በልደትሽ ቀን ስላልተገኘው ይቅርታ አላት። ደስታም ደግሞ በበርዝዴሽ ቀን ስላልተገኘው ይቅርታ እያላት ነበር። እና ያው ደስታ ስለታገተ ነው፣ ታግቶ ስለነበረ ነው። እንደውም እኔ እንደዚህ ደህና ይሆናል ብዬ አልጠበቅኩም። እውነቱን ለመናገር እንደዛ ሽሮ ታጥኖ ያ ሁላ ድብደባ ደርሶበት የምር ወንድ ልጅ ጀግና ነው ለካ ጋይስ። እንዴ ያ የመኪና ጎማ እኮ 2 ነው አንገቱ ላይ ያሸከሙት። ያንን ሁላ ሸክም ችሎ ከዛ ደግሞ ዛሬ ሩታ በርዝዴ ላይ በመገኘቱ እኔ ራሱ ደስ ብሎኛል። አይደለችም ሩታ ማለት ነው ጋይስ። እናማ አብርሽም ያው በመጣበት እግር ሄደ ተመልሶ። ሩታይም እንግዲህ ደስ ብሏታል። ትላንትና ከጓደኞችሽ ጋር እንዳሳለፍሽ አይቻለሁ፣ በቪዲዮ አይቻለሁ፣ እንዲሁም ደግሞ አብረንም አብርተናል እያላት ነበርና እጅግ ደስ ብሏታል ስላገኘችው ማለት ነው። አንተ በውስጤ ደስታ ስላለክ ነው እንደዚህ ፊቴ ፋፈሽ ያለው እያለችው ነው ለደስታ ማለት ነው። ዶችዬ እንግዲህ እዚህ ጋር ደግሞ ሀብሉን ከሰጣት በኋላ እየተቃቀፉ ምናምን ነገር ፍቅሩን ሲገልጽላት ነበረ። ሩታይም በጣም ደስ ብሏታል። ወርቁ ሳይሆን የሚያምረው አንቺ ነሽ ወርቁን ያሳመርሽው እያለ አገላለጽ ትጠላላችሁ ጋይስ፣ አገላለጽ ትጠላላችሁ አልኳችሁ። የደስታ አገላለጽ ትጠላላችሁ ማለት ነው። እና ወዶችዬ የሩታ በርዝዴ እንግዲህ በጣም ያው ሚዲያውን እንደተቆጣጠረ ሁላችንም አይተነዋል። እውነቱን ለመናገር በጣም ደስ ይላል። ሩታ ይገባታል። እውነቱን ለመናገር ማለት አለ አይደለም መልካም ሰው ስለሆነች ቅን ልብ ስላላት ለሰዎች መልካም ስለምታደርግ ነው ማለት የሆነ ልቧ ላይ የሆነ ክፋት የለባትም። በነገራችን ላይ አብርሽም ክፋት የለበትም፣ ግን በማይሆኑ ጓደኞች ተከቦ ስላለ ብቻ ነው።
ሁለቱ እየተፋቀሩ እየተፈላለጉ አይታችሁ ከሆነ አብርሽ በኢንስታግራምም ሆነ በፌስቡክ እንኳን ተወለድሽልኝ የኔ ፍቅር እያለ ፍቅሩን እየገለጸላት ነበር ማለት ነው። ማለት ይሄ ማለት በቃ እየተዋደዱ እየተፋቀሩ አለ አይደለ? በማይሆን ጓደኛ ስትከበቡ፣ በማይረቡ ሰዎች ዙሪያ ስትሆኑ ራሳችሁን ታጣላችሁ ማለት ነው ለሰው ብላችሁ እና አብርሽ አሁን እንደዚህ እንደ ሩታ ቆራጥ ሰው ቢሆን ልክ እንደዚህ እንደሷ ቆፍጠን ያለ ሰው ነበር የሚሆነው እና እንግዲህ ያው ምንም ማድረግ አይቻልም። መጨረሻቸውን ያሳምርላቸው። ግን ተጣልተው የሚራራቁ ሰዎች አይደሉም። ብዙ ነገር በመሀላቸው አለ ነው ማለት እወዳለሁኝ። እንግዲህ ያው አብርሽን ለማስቀናት ካልሆነ በስተቀር በዚህ አጋጣሚ እንግዲህ ሩታዬና ደስታን ምሳን ይበሉ፣ እንዲሁም ደግሞ ዘና ፈታ አረግሻለሁ ከፈለግንም ደግሞ እስከ ራት ድረስ እናመሻለን ብሎ እንግዲህ ሩታን በደስታ እየወጣች ነው ማለት ነው። ወዶችዬ መልካም ምኞታችሁን በድጋሚ ግለጹላት።